ቅዱስ አባታችን ብፁዕ ዋና ጠቅላይ ሥራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ምክትል ሥራ አስኪያጆች፣ የጠቅላይ ቤተ ክህነት የመምሪያና የድርጅት ኃላፊዎች፣ የአዲስ አበባ ሀገረ ስብከትና የክፍለ ከተማ ሥራ አስኪያጆች እንዲሁም የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ የየአህጉረ ስብከቱ ሥራ አስኪያጆች፣ የሰበካው ጉባኤ ተወካዮች፣ አጠቃላይ የዚህ ታሪካዊ ጉባኤ ተሳታፊዎች በሙሉ እንኳን ለ44ኛው አጠቃላይ የሰበካ መንፈሳዊ ጉባኤ በሰላም አደረሳችሁ አደረሰን እያልኩኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሐረርጌ ሀገረ ስብከት የ2017 በጀት ዓመት የሥራ አፈጻጸም ሪፖርት ቀደም ሲል ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በተላለፈው መመሪያ መሰረት ከበጀት ዓመቱ የቅጽ ፎርማት ጋር የሀገረ ስብከቱን አጠቃላይ ሥራ ክንውን የልማት እንቅስቃሴ አስመልክቶ በመጠይቁ መሰረት በወቅቱ በተሰጠን የጊዜ ሰሌዳ ያቀረበ ሲሆን ነገር ግን ካቀረብነው ሪፖርት በጥቂቱ ለማቅረብ እወዳለሁ። አንደኛ፣ የብፁዕ አቡነ ኒቆዲሞስ ሐዋርያዊ ጉዞን አስመልክቶ ብፁዕ አባታችን አቡነ ኒቆዲሞስ የሀገረ ስብከታችን ሊቀ ጳጳስ በ2017 በጀት ዓመት ደከመኝ ሰለቸኝ ሳይሉ ከከተማው እስከ ገጠር ባለችው ቅድስት ቤተክርስቲያን ለትራንስፖርት እንኳን ምቹ ባልሆኑ እጅግ በጣም ፈታኝ የሆኑ ሁኔታዎችን በመቋቋም መኪና በማይደርስባቸው ቦታዎች በእግር ተጉዘው በመድረስ በየገጠሩ የሚገኙትን ምዕመናን ቃለ እግዚአብሔርን በማስተማርና በማጽናናት ቃለ ቡራኬ በመስጠት አባታዊና ሐዋርያዊ አገልግሎት ሲፈጽሙ ቆይተዋል። በበጀት ዓመቱ የሕዝብ አደባባይ በዓላት ለሚከበሩ የመስቀል ደመራ፣ የጥምቀትና የቃና ዘገሊላ በዓላት በመገኘት ስርዓቱን መርተው ትምህርተ ወንጌልና ቃለ ምዕዳን ሰጥተዋል። ብፁዕ አባታችን አቡነ ኒቆዲሞስ በሐረር ርዕሰ ከተማ በሚገኙ አድባራትና ገዳማት በየክብረ በዓላቱ ላይ በመገኘት ቃለ ምዕዳንና ቡራኬ ሰጥተዋል። እንዲሁም በታላቁ ዐቢይ ጾምና በጾመ ፍልሰታ በእያንዳንዱ ቀናት በየአብያተ ክርስቲያናት በመገኘት ቅዳሴውን በመምራት የእግዚአብሔርን ቃል በማስተማር አባታዊ ቡራኬ ሰጥተዋል። በሀገረ ስብከታችን በሚገኙ በተለያዩ ወረዳዎች ውስጥ ከ20 በላይ አብያተ ክርስቲያናት ባደረጉት ሐዋርያዊ ጉዞ የአብያተ ክርስቲያናቱ መንፈሳዊ አገልግሎት አስተዳደራዊና ልማታዊ ስራዎችን በመጎብኘት ተገቢውን ትምህርተ ወንጌል በማስተማር አባታዊ ቡራኬና ቃለ በረከት ሰጥተዋል። በባቢሌና ጉስም ወረዳ ቤተ ክህነት ስር በምትገኘው የባቢሌ ደብረ ምጥማቅ ቅዱስ ማርቆስ ቤተክርስቲያን ባሉ የሰንበት ትምህርት ቤት ወጣት አባላት መካከል የተፈጠረውን አለመግባባት ብፁዕነታቸው የሀገረ ስብከቱ ልዑካን በማስከተል ቦታው ድረስ ተገኝተው እጅግ ጥበብ በተሞላበት መንገድ ችግሩን ፈተው በሰላም አገልግሎታቸውን እንዲቀጥሉ አድርገዋል። በ6 አብያተ ክርስቲያናት ላይ የተሰሩ ልማታዊ ስራዎችን ባርከው መርቀው ስራ አስጀምረዋል። በአዲስ ግንባታ የተሰራውን የፉርዳ ደብረ ራማ ቅዱስ አማኑኤል ህንፃ ቤተክርስቲያንና ሙሉ እድሳት የተደረገለትን የዓለማያ ደብረ መንክራት ቅዱስ ማርቆስ ህንፃ ቤተክርስቲያን ባርከው ቅዳሴ ቤታቸውን አክብረዋል። በጉብኝታቸውም ወቅት በጋራ ሙልታ ወረዳ ስር ለሚገኘው ለአንያ ደብረ ሰላም ቅዱስ አማኑኤል ቤተክርስቲያን 20 ዘመናዊ የንብ ቆፎዎችን ገዝተው በማበርከት በልማታዊ ስራቸው እንዲነቃቁ አድርገዋል። በሀገረ ስብከቱ ፈለገ አእምሮ ካህናት ማሰልጠኛና የአብነት ትምህርት ቤት ለሚማሩ 16 የአብነት ተማሪዎች ተመሳሳይ የሆነ የነጠላ አልባሳት ገዝተው በመስጠት ተማሪዎቹ ትምህርታቸውን ጠንክረው እንዲማሩ የማበረታታት ስራ ሰርተዋል። የገጠሪቱን ቤተክርስቲያን በገቢ ለመደገፍ ሀገረ ስብከቱ እየሰራ ላለው G+4 ህንፃ ግንባታ የ50 ሺህ ብር ድጋፍ አድርገዋል። ከርዕሰ ከተማው ጀምሮ እስከ ገጠር ድረስ በሚሄዱባቸው አብያተ ክርስቲያናት በበጀት ዓመቱ ብቻ ከብር 200 ሺህ ብር በላይ ከራሳቸው ወጪ በማድረግ የገንዘብ ድጋፍ አድርገዋል። በዚህ አጋጣሚ በመጽሔቱ ላይ የተመዘገበው 40 ሺህ ብር ተብሎ የህትመት ስህተት ስላለው እንዲስተካከልልኝ በዚህ አጋጣሚ በአክብሮት እጠይቃለሁ። በመጨረሻ ብፁዕነታቸው ውልደ ክህነትን ለማፍራት በበጀት ዓመቱ ለ98 የአብነት ተማሪዎች የዲቁና ማዕረግ
ለ9 ዲያቆናት የቅስና ማዕረግና እንዲሁም 1 የቅስና ማዕረግ ሰጥተዋል። ሁለተኛ ስብከተ ወንጌል ማስፋፋትና ማጠናከር በተመለከተ ሀገረ ስብከታችን ለስብከተ ወንጌል መስፋፋት ትልቁን ትኩረት በመስጠት በበጀት ዓመቱ 2 ጊዜ ማለትም በጥር ወርና በሚያዝያ ወር ከ40 በላይ ሰባኪያነ ወንጌልና ከ10 ያላነሱ ዘማሪያንን በተመረጡ 20 በገጠር የሚገኙ አድባራትና ገዳማት ስምሪት በማድረግ ስብከተ ወንጌልን ተደራሽ ከማድረግ አንጻር አመርቂ ስራ ተሰርቷል። በርዕሰ ከተማው አድባራትና ገዳማት የሚገኙትን የስብከተ ወንጌል ኃላፊዎች በህዳር 2017 ዓ.ም በአንድ ላይ በመሰብሰብ ቤተክርስቲያኒቱን ማዕከል ያደረገ ጊዜውንና ወቅቱን የዋጀ የስብከተ ወንጌል አገልግሎት እንዲፈጸም ግንዛቤ በመስጠት እና የሥራ አቅጣጫ በማስቀመጥ የተቀናጀ ሥራ መስራት ተችሏል። በበጀት ዓመቱ ቤተክርስቲያን በቅርበት በሌለባቸው ስፍራዎች 5 አዳዲስ የስብከት ኬላዎች ለማቋቋም በእቅድ ተይዞ ከተያዘው እቅድ በላይ 17 የስብከት ኬላዎችን ማቋቋም ተችሏል። ስብከተ ወንጌልን ተደራሽ ለማድረግ ታስቦ በተሰራው ስራ ከፕሮቴስታንት እምነት ተከታይ የነበሩ 80 ከእስልምና እምነት 39 በልዩ ልዩ ሱሶች ውስጥ የነበሩ 20 በድምሩ 139 ነፍሳት ወደ ቅድስት እናታችን ቤተክርስቲያን እንዲመለሱ ተደርጓል። ሰንበት ትምህርት ቤትን አስመልክቶ የሰንበት ትምህርት ቤት ማደራጃና ማስፋፋትን አስመልክቶ በሀገረ ስብከት ስር የሚገኙ የሰንበት ትምህርት ቤቶችን ለማጠናከር በእቅድ በተያዘው መሰረት በስርዓተ ትምህርት አተገባበር ዙሪያ የግንዛቤ ማስጨበጫ ከመጋቢት 20 እስከ 21 2017 ዓ.ም 3 መምህራን አሰልጣኞችን በመጋበዝ ስርዓተ ትምህርት አተገባበር፣ ወጣትነት እና መንፈሳዊ አገልግሎት፣ ወቅታዊ የቤተክርስቲያን ፈተና፣ ወጣቶችና የሰንበት ትምህርት ቤትን አስተምሮና የቃለ ዓዋዲ ድርሻም፣ የሚዲያ አጠቃቀም እና የጋራ ግንኙነት በሚሉ ርዕሶች ከርዕሰ ከተማውና ከገጠር ለተውጣጡ 66 የሰንበት ትምህርት ቤት ወጣቶች ግንዛቤ ተሰጥቷል። ስለ ስርዓተ ትምህርቱ ለአስተዳዳሪዎችና ለሰባኪያነ ወንጌል ግንዛቤ መሰጠቱ አስፈላጊ መሆኑን በማመን በርዕሰ ከተማው ለሚገኙ ለ9 አስተዳዳሪዎችና ለ21 ሰባኪያነ ወንጌል በመጋቢት 2017 ዓ.ም ግንዛቤ እንዲሰጥ ተደርጓል። ቀደም ሲል በመግቢያዬ እንደገለጽኩት ሁሉ በመልካም አስተዳደር የሰበካ ጉባኤ ማጠናከር፣ መንፈሳዊ አብነት ትምህርትን ማጠናከር፣ ስለ ገዳማት አጠባበቅ አያያዝ፣ ሁሉን አቀፍ የልማት ስራዎችን ማስፋፋትና ማጠናከርን፣ የቅርስ ደህንነት መጠበቅን፣ የገንዘብና የንብረትን አስተዳደር መመሪያን ጠብቆ መስራትን አስመልክቶ ሁሉን በሪፖርታችን ያቀረበ ስለሆነ በመጨረሻም የዘመኑ የገቢና ወጪን ሂሳብ አስመልክቶ የ2017 በጀት ዓመት የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት 35 በመቶ 8,062,138.94 ሳንቲም ሲሆን ከባለፈው በጀት ዓመት የብር 1,825,027 ብር ነጥብ ከ05 ሳንቲም ብልጫ ሂሳቡ የሚያሳይ ስለሆነ ይህንኑ ገቢ ያደረግንበትን ደረሰኝ ብፁዕ አባታችን አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ለብፁዕ ዋና ጠቅላይ ሥራ አስኪያጅ ደረሰኙን እንዲያስረክቡልኝ በታላቅ አክብሮት እጠይቃለሁ። አመሰግናለሁ።